ሰበር ዜና ብልጽግና ፓርቲ ከሰሞኑ በአዳማ ያካሄደው ድብቅ ስብሰባ አጨቃጫቂ እንደነበር ተሰማ። ገዢው ፓርቲ ያካሄደው የማዕከላዊ ኮሚቴ ስብሰባው በኦሮሞ ባለስልጣናት መካከል ልዩነትና ክርክር ማስነሳቱን ሚዲያችን ለማወቅ ችሏል። ዝርዝሩን በቀዳሚነት እናደርሳችኋለን። የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማስወጣት ወደ ማጎሪያ ካምፖች በማስገባት ለረሃብና ለበሽታ እየዳረጋቸው ነው ሲል ህወሓት ከሰሰ። በመሆኑም ህወሓት ከትግራይ ውጪ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ የሱዳን ጦር በኤል ኦቤይድ አቅራቢያ ቻይና ሰራሽ ድሮን መጥቶ መጣሉን አስታወቀ። ጦሩ በአንድ ወር ጊዜ ውስጥ ተመሳሳይ የድሮን ምርት መጥቶ ሲጥል የአሁኑ ለሶስተኛ ጊዜ መሆኑ ተመላክቷል። ተጨማሪ አለን። የኬንያ መንግስት በነዳጅ ምርቶች ላይ ጥሎት የነበረውን የተጨማሪ እሴት ታክስ ወይንም ቫት ቅናሽ ለተጨማሪ 3 ወራት ማራዘሙን አስታወቀ። ከዚህ ውሳኔም በተጨማሪ ገበያውን ለማረጋጋት የበጀት ድጎማ ማድረጉ ተሰምቷል። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የብልጽግና ፓርቲ የአዳማው ስብሰባ አከራካሪ እንደነበር ተሰማ። ከሰሞኑ በአዳማ ከተማ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ይፋዊ ያልሆነ ስብሰባ ማካሄዱን መዘገባችን ይታወሳል። በፓርቲው ምክትል ፕሬዝዳንት አቶ አደም ፈራህ የተመራውና ከየክልሎች የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውና ሊተገበሩ ይገባል ያላቸውን አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸው ተብሏል። በተለይ ለሀገራዊ ምክክር የተዘጋጁት አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህም መካከል የራስን እድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል ነው የተባለው። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሀሳብም ቀርቧል ነው የተባለው። እንዲሁም አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመንበት ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል። ከዚሁ ጋር ተያይዞም አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑ በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸውም የሚሉ ነጥቦች ተነስተዋል ተብሏል። በተጨማሪም በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነት እንዲያካትት ይህም መሬት እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግበት ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለው ሀሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል ተብሏል። በሌላ በኩል ህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሀረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካም ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 ቀን 2018 ዓ.ም ድረስ በአዳማ ከተማ ይፋዊ ባልሆነ መንገድ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው አይዘነጋም። ህወሓት ታግለን ከማሸነፍ ሌላ አማራጭ የለም ሲል አስታወቀ። መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅናውን የተነፈገውና በኃይል ስልጣን የተቆጣጠረው ህወሓት ባወጣው መግለጫ ከሷል። የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ባወጣው መግለጫ ወቅሷል። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የታለሉ ሲሉ የጠራቸው የትግራይ ወጣቶች የመንግስት ተቋም ኢላማ ሊሆኑ እንደሚችሉ ስጋት አለ ብሏል። መንግስት ከክልሉ ያስወጣቸው ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎችን ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስቃይ እየዳረጋቸው ይገኛል ሲልም ድርጅቱ ባወጣው መግለጫ አክሎ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገል
ኃይል ብቻ ዘላቂ መፍትሄ እንደሚያመጣ ድርጅቱ አስገንዝቧል። በተጨማሪ መግለጫው የፌዴራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲልም ከሷል። በአሁኑ ወቅትም የትግራይ ህዝብ በክረምት ወቅት በመጠለያዎች ውስጥ በብርድ በበሽታና በረሃብ እየተሰቃየ እንደሚገኝና በቁጥጥር ስር ባሉ የትግራይ አካባቢዎች የሚኖሩ ህዝብ በማንነቱ ምክንያት ግድያና ስቃይ እየደረሰበት መሆኑን ጠቅሷል። በቀሪው የትግራይ ክፍል ደግሞ በተጣለው እገዳ ምክንያት ህዝቡ ለከባድ አደጋ መጋለጡን የገለጸው ህወሓት ይህም የብልጽግና መንግስት የትግራይን ህዝብ ለማጥፋትና ስቃዩን ለማራዘም ቀደም ሲል ያዘጋጀውን ስልታዊ እቅድ ለማሳካት እየሰራ መሆኑን ማሳያ ነው ብሎታል። ድርጅቱ አሁን ካለፈው ፈታኝ ሁኔታ ለመውጣት ታግለን ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃለያ ላይም በዚህ ፍትሃዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገው ትግል በመጨረሻ ድልን እንደሚያቀዳጀውም ሙሉ እምነት እንዳለው በመግለጫው ላይ ጠቁሟል። ከውጭ በተሰማ ሰበር መረጃ የሱዳን ጦር በኤል ኦቤይድ አቅራቢያ ቻይና ሰራሽ ድሮን መጥቶ መጣሉን አስታወቀ። የሱዳን መደበኛ ጦር ከፈጣን ድጋፍ ሰጪ ኃይሎች ጋር የሚያደርገውን ውጊያ በበረታበት በዚህ ወቅት በሰሜን ኮርዶፋን ግዛት በኤል ኦቤይድ ከተማ አቅራቢያ ዘመናዊ የቻይና ምርት የሆነች ድሮን መጥቶ መጣሉን ይፋ አድርጓል። ጦሩ በአንድ ወር ውስጥም ተመሳሳይ ድሮን ምርት መጥቶ ሲጥል የአሁኑ ለሶስተኛ ጊዜ መሆኑ ተመላክቷል። የሱዳን መከላከያ ሚኒስቴር ትላንት ሰኞ ዕለት ባወጣው መግለጫ የአየር መከላከያ ስርዓቱ FH-95 የተሰኘች ስልታዊ ድሮን ከኤል ኦቤይድ በስተሰሜን ምዕራብ አቅራቢያ መጥቶ መጣሉን ገልጿል። ወታደራዊ ተቋሙ ድሮኗን የጠላት ሰው አልባ አውሮፕላን ሲል የገለጻት ቢሆንም ስለ ኦፕሬሽኑ ዝርዝር ሁኔታ ግን ተጨማሪ ማብራሪያ ከመስጠት ተቆጥቧል። እንደ ሱዳን ጦር ገለጻ ይህ በአንድ ወር ጊዜ ውስጥ የተመታች ሶስተኛዋ የFH-95 ድሮን ነች ተብሏል። የመጀመሪያዋ ድሮን በሰኔ 25 ቀን በዋይት ናይል ግዛት በቴልዴል አካባቢ የተመታች ሲሆን ሌላኛዋ ደግሞ በሚቀጥለው ሳምንት ካርቱምና ሰሜን ኮርዶፋን በሚያገናኘው አውራ ጎዳና ላይ ተመታ መውደቋን ጦሩ አስታውቋል። በመጨረሻም ኬንያ በነዳጅ ላይ ያደረገችውን የታክስ ቅናሽ ለተጨማሪ 3 ወራት አራዘመች። የኬንያ መንግስት በነዳጅ ምርቶች ላይ ጥሎት የነበረውን ተጨማሪ እሴት ታክስ ወይንም ቫት ቅናሽ ለተጨማሪ 3 ወራት ማራዘሙን አስታውቋል። ከዚህ ውሳኔ በተጨማሪም የኬንያ መንግስት ገበያውን ለማረጋጋት የበጀት ድጎማ ማድረጉ ተሰምቷል። ይህ ውሳኔ የተላለፈው በዓለም አቀፍ ገበያ እየታየ ካለው የነዳጅ ዋጋ መዋዠቅ ጋር በተያያዘ ኬንያውያን እና የሀገር ውስጥ ንግዶችን ለመጠበቅ በማለም ነው ተብሏል። ይህ የሀገሪቱ ዜጎችና ኢኮኖሚያቸውን ሳይዛባ እንዲቀጥሉ ያስችላቸዋል ነው የተባለው። እንደ ሀገሪቱ ነዳጅና ኢነርጂ ሚኒስቴር ኦፒዮ ገለጻ ከሆነ ቀደም ሲል ከነበረበት 16 በመቶ ወደ 8 በመቶ ዝቅ ተደርጎ የነበረ የነዳጅ ተጨማሪ እሴት ታክስ እንደ አውሮፓውያን አቆጣጠር እስከ ጥቅምት 2026 እኩሌታ ድረስ ባለው ጊዜ ውስጥ ጸንቶ ይቆያል ብለዋል። ይህ የታክስ ቅናሽ መጀመሪያ ላይ የተወሰነው 90 ቀናት ብቻ ነበር የተባለ ሲሆን አሁን ላይ ባለው ውሳኔ ግን የኬንያ ብሔራዊ ግምጃ ቤት የታክስ እፎይታውን ለተጨማሪ 3 ወራት እንዲራዘም ወስኗል ተብሏል። የኢነርጂ ሚኒስትሩ እንደገለጸው ከሆነ መንግስት ከታክስ ቅናሹ በተጨማሪ የሀገር ውስጥ የነዳጅ ዋጋን ለማረጋጋት ከነዳጅ ልማት ፈንድ 945 ሚሊዮን የኬንያ ሽልንግ ድጎማ ይመድባል። እንደ ሮይተርስ ዘገባ ከሆነ ይህ የመንግስት ጣልቃ ገብነት ያስፈለገው በቅርቡ በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተው ውጥረትና ወታደራዊ ግጭት ሳቢያ የዓለም አቀፍ የነዳጅ ማጓጓዣ መስመሮች መስተጓጎላቸውና የዓለም የነዳጅ ዋጋ ዳግም ማገርሸት መጀመሩን ተከትሎ እንደሆነ ተገልጿል። ዜናዎቻችን አበቃን። በሰላም ቆዩን።